እሺ ባለ ጊዜ እኮ ነው ቤተሰቦች እዛ ያሉት ኢትዮጵያ ውስጥ ያሉት ታውቂያለሽ አይደለ? ስለዚህ እስታብ ይሻለ እስታብ ታይ እኔ ይኸውላችሁ ጋይስ አሁን ይሄ ሁሉ ሰው አለ እዚህ ውስጥ ማለት ነው። ይሄ ሁሉ ሰው አለ። እኔ ባባቴ ባለ ጊዜ ነኝ፣ በደንብ የታወቁ ባለ ጊዜ። እኔ ረፊ ቤተሰብ ጋር አትጂ ጋይስ። እኔ እዚህ ውስጥ ከኔ ጋር ተጣይ፣ ከኔ ጋር ተገዳደይ፣ ከኔ ጋር እንትን በቤተሰብ ጋር ታድርሽ የሆነ ነገር ቤተሰብ ጋር ከደረሰ የራሽ ቤተሰብ የሚጎዳው የኔ ቤተሰብ ታውቂያለሽ ዘቁ ናቸው። በዚህ ብቲ በእናንተ ሰፈር ብቲ በገጠሩ ብቲ በሁሉ ብቲ ይመጡልሻል። እኔ ለራሱ አዝኜ ነው እናቴ ትሙት ነው የፈለገ ክፉ ብንሆንም ክፋት ቢኖርብኝም በነገራችን ቤተሰብ ጋር ከሄደ የሷን ቤተሰብ ነው የሚጨርሱላት። ቢኮዝ እኛ ኦሮሞ ነን። እውነቱን ለምን አልነገራችሁ? እኛ ኦሮሞ ነን። እናንተ ደግሞ የታወቀ ነው ልትሆኑ እንደምትችሉ። ስለዚህ በዘር ከሄድሽ ደግሞ ቤተሰብ ለቤተሰብ የምታነካኪው ነገር አቆሚ። እኔ ነግሬሻለሁ። ነገ የአንቺ ቤተሰብ የሆነ ነገር ቢሆን እኔን የማዝነው ወይኔ ሁሉን በኔን የመጣው ነው ብዬ ማዝነው። ገብቶሻል? እኔና አንቺ ያመጣነው ጸብ ለቤተሰብ ጋር ደርሶ ቤተሰብሽ የሚያጨራረሰልሽ ሰነ ስርዓት ያዥ። ይሄን ነው እየነገርኩሽ ነው። ከእኔ ጋር ደግሞ ከፈለሽ በአካል ተገናኝ። ከእኔ የምትፈልጊኝ ከሆነ በአካል አግኝኝ። በአካል አግኝ። እኔ እየነገርኳችሁ ነው። እኔ በነገራችን ላይ እየነገርኳችሁ እውነቱን ነው የምናገረው። እኔ ምንም ዋሽበት ምክንያት አንዳች ነገር የለኝም። እውነቱን ነው የምናገረው። እውነቱን ከመናገር ወደ ኋላ አለም ጋይስ። ይኸው እኔ ነግራችኋለሁ። የሆነ ነገር ቤተሰብ ጋር ሄዱ። አሁን እንደ ሙዬ ብለሽ ሰድበሽ ሙዬ ያናንተ ቤት ፊት ለፊት ነው፣ ከአባትሽ ቤት ፊት ለፊት ነው። ሄዶ የአባትሽን አይኑን ጎልጉሎ ቢያወጣለት እኔ ተጠያቂነት ይኸው 1300 ሰው አለ እየተናገርኩ ነው። እኔ ተጠያቂ አይደለሁም። ለምን አንቺ ዛሬ የለሽም። አንቺ የታወቀ ነው ማን እንደሆንሽ፣ የማን ልጅ እንደሆንሽ የታወቀ ነው። የምን ቤተሰብ ልጅ እንደሆንሽ፣ የምን አገር ከምን ክልል እንደመጣሽ የታወቀ ነው። እየነገርኩሽ ነው። ወደ ጸብ ወደ ዘር አትክተቹ። ጸቡን ቤተሰብ ጋር የምትሄጂውን ነገር አቁም። ይሄ ሁላችሁ ዋጋ ትከፊበታለሽ። እኔ ለራስሽ ብዬ ነው። እኔ የሚነካኝ የለም። እኔ የሚነካኝ ነገር የለም። የኔ ቤተሰቦች ፒውር ናቸው፣ ባለ ጊዜ ናቸው። የታወቀ ነው። እሺ እኔ ትክክል እውነቱን በነገርሽ አም ኦነስት እውነቱን ነው የምነግርሽ እዚህ ጋር እኔ እና አንቺ ልንጣላ እንችላለን። እዚህ ቲክቶክ ላይ እንጨርሳለን። ቤተሰብ ጋር ግን ብትሄጂ የሆነ ነገር ቢሆን ያንቺ ቤተሰብ የኔ ቤተሰብ ምንም አይሆንም። ቢኮዝ የኔ ቤተሰቦች የታወቀ ናቸው እዛ ሀገር ላይ። አንቺ ነሽ መጤ፣ እኛ አይደለንም መጤ። የኛ ሀገር የኛ ክልል ላይ ተወለድሽው፣ የኛ ክልል ላይ ተማርሽው። ሶ በቤተሰብም ደረጃ ከሄድሽ ሌላ ነገር ነው የሚመጣብሽ ላይ ይችላል። እየነገርኩሽ ጋይስ አም ቴሊንግ ዩ አሱ ወረጋ ላይ እኔ እውነቷን ነው የምነግራት። ችግር የለብኝም እኔ ችግር የለውም። ከኔ ጋር ተጣላ እዚሁ ትጨርሰኝ፣ እዚሁ ከኔ ጋር ትጨራረሽ። በነገራችን አሁንም እየነገርኳችሁ ነው። ገብቶሽ? ከኔ ጋር ተጨራረሽ። እዚህ እኔ ታሳዝኛለሽ። እኔ የሆነ ነገር አባትሽ ቢሆን ደስ አይለኝም። ለምን አባትሽ ነው። እኔ አባት በህይወት የለም። የነገራችን በስተርሚ እኔ አባት በህይወት የለም። አያቶቼ ወንድሞቼ ታውቂያለሽ፣ የኛ ቤተሰብ ትላልቅ ፋሚሊ ናቸው፣ ባለ ጊዜ ናቸው፣ የታወቀ ነው። እዛ ክልል ላይ የታወቀ ናቸው። ማንም ያውቃቸው፣ አንቺ የምታውቂያቸው ናቸው። ገብቶሻል? በዚህ ሰዓት ደግሞ ማን ላይ በማስም እንዳለሽ በምን ክልል እንዳለሽ ማወቅ አለብሽ። ይሄንም አገናዝቢ የኔ ቆንጆ። ገብቶሻል? አገናዝቢ። ይሄንም አገናዝበሽ አውሪ። እኔ እውነቱን ነው የምናገረው። እኔ ነገር ብትሆኚ ለምን አንቺስ ችግር የለም እንደፈለግሽኝ ድብን ለምን አትይም? ቤተሰቦችሽ ግን በአንቺ ባመጣሽው ጣጣ የኔ አጎቶች ታውቂያቸዋለሽ፣ ማን እንደሆነ ያጎቶች ማን እንደሆነ እናንተ ቤት ፊት ለፊት ስንት ሰው አጎት እንዳለኝ ስንት ቤተሰብ እንዳለኝ እናንተ ጋር ታውቃላችሁ። እዛ ሰፈር የእናንተ ሰፈር ቄጠማ ሰፈር ሁሉም ከግር እስከ ራስ ማለት የኔ ቤተሰቦች ናቸው። በደንብ የምታውቂው ነገር ነው። የሆነ ነገር ስትይ እኔን እኮ ምንም እኮ አታደርጊኝም። እነሱን ግን ስትናገሪ ወደ አንቺ ቤተሰብ ነው የሚሄዱት። አንቺን ቤተሰብ የሆነ ነገር የሚያደርጉብሽ። ይሄን ወቂ፣ ይሄን በደንብ ወቂ። በነገራችን ላይ እየነገርኩሽ ነው። ቤተሰቦቼን አትንኪ። እኔ ላንቺ ብዬ ነው። እኔም በትነኪን ችግር የለውም ማሬ። እኔ ምንም ስለማላረግሽ እኔና አንቺ ባፍን ነገር ይሄው ጋይስ አም ቴሊንግ ዩ እናቴ ተሙት ጋይስ። እኔ እውነቱን ነው የምናገረው። ለምን ይሄ ነገር ቤተሰብ ጋር ሄዶ የሷን ቤተሰብ ነው የሚጎዳ። የኔ ቤተሰብ ምንም አይጎዳም። ለምን እሷ እናትና አባቷ ብቻ ነው እዛ ውስጥ ያሉት። ገብቶሻል? ዘር የለሽም፣ የታወቀ ነው። ሶ የኔ ደግሞ ባለ ጊዜ ናቸው። ይሄ የታወቀ ነው። እኛ ኦሮሞ ነን በነገራችን ላይ። ሶ መጤነት የለብንም። እዛ ደግሞ የሆነ ነገር የሚያደርጉት ያንቺን ቤተሰብ እንጂ የኔን አይደለም። እኔ ለራስሽ ብዬ ነው በነገራችን ላይ አምቴልን እኔ ችግር የለብኝም። ከኔ ጋር ተጣይ እንደፈለግሽኝ ምናምን ነገር እንደፈለግሽ ረግኝ ይረግጥሻለ። ስድብ ደግሞ እኔ እንኳን አንቺ ቤታ ታቀኛሽ። ቤታን ጠይቃት። ቴሌግራም ግሩፕ ላይ እኮ ያለውን ነገር አመጣላታለሁ ነው ያለችው። ቢኮዝ ስለምታቀኝ ግሩፕ ላይ አስጨንቃችሁ ነበር በስድብ ማለት ነው። እንዴ ቤታን ጠይቋት። ስድብ ላይ ያስጨንቃ ጋይስ የቡሽቲ ግሩፖች ነበሩ። ያኔ ድሮ ማለት የተሳዳቢ ግሩፕ በቃ የቀለጠ ግሩፕ ነበር፣ የስድብ ግሩፕ። ሳምሪ በነገራችን ላይ ሳምሪ በክብር እናውራ። ኦኬ በክብር እንዳውራ ሳምሪ ጨርሳ ዲቦራ ታዩ ከሳምሪ ጋር እንዳታወሪ። ቤዛ ወንድሟን ሳምሪ ዲቦን አገናኛት። ወንድሟን አባቷን አያቷን የሰደብኩበትን ቪዲዮ ይኸውልሽ። በዚህ ማን ወጥተሽ ሳምሪ እሺ አንዴ ላውራ ዲቦ ከወንድሟ ጋር አውሪ። ከኔ ጋር አንዴ ታወሪ። ከጅምር እስከ ጨርሶ እኔ ነበርኩኝ አይደል? አንዴ ብቻ ላውራችሁ። አውሪ ዲቦራ እኛ አንድ ሰፈር ነን፣ ጎረቤት ነን። ገባሽ አይደለ? ከሳምሪ እና እንወዳታለን እንገላ። ይኸውልሽ ያወራችሁት ነገር ስሚኛ ራሳችን አሁን እኔ ሚዲያ ላይ አንዴ ላውራና
እመጣለሁ። በአካል ሄዳችሁ ወይ ስሚኝ፣ ፉከራ ምን ያደርጋል? ፉከራ ምን ያደርጋል? ወሬ ብቻ። ስሚኝ ትሰሚኛለሽ? አንቺና ሳምሪ እዛ ለምን እንደፈለጋችሁ አትበላሉ። ግን እዚህ ቤዛ ያለ መረጃ ነው የተቆረጠችው። እኔ ያሰማች ኦኬ ስማኝ፣ ሙሉን ታሰማ። አሁን እዚህ ጋር ነገሩ ያለ ማለት ሙሉን ታሰማ። ሂድና ኮሜንት አነበብኩና አባቷ ጠንቋይ ነው አልኩና እኔ በፍጹም እንደዛ ብዬ አልሳደብም። ኦኬ እሷ ግን ያለችውን ላይክ ከፈለክ ላሰማክ። አሰሚያ አንቺ ነው ስማና ሂድ ደግሞ ስማና እስኪ አንተ ፍረድ። ማን ቤተሰብ ጋር እንደሄድና ማን ስለ ቤተሰብ እንደወራ አንዴ ስማውና ከዛ በኋላ ታየዋለህ፣ ትሰማዋለህ ማለት ነው። በማስፈራራት ደረጃ ኦሮሞ አራጅ አይደለም። ኦኬ ሄደችው ግን እናትሽ እኮ ቤት ዳር የምትሸርሙት ናት። እናትሽ ሸርሙጣ፣ አንቺ ሸርሙጣ፣ አንቺ ትላም፣ እናትሽ ትላም። እናትሽ እኮ ስነስርዓት ቢኖራት በስነስርዓት ታድጊ ነበር። የሰው ትዳር አትበትኝም ነበር። አንቺ ሸርሙጣ ልጅ ማግቢ። ቆይ ጋይስ አንዴ አሁን የመጣሁት እኔ አሁን እንደመጣሁት ብዙ ሰው ተናደዋል። ብዙ ሰው ደውሎልኛል። ብዙ ሰው ልኮልኛል ቴክስት የዘች ሸርሙጣ። ይሄን ሙሉን አልጨርሰውም። አይተው ስድብ ምን ይጠቅማል? ምንም ብለው ያላለቀ ቤት አለ። ገና ሲያገቡ ነው የምናነደው። ዝም ችግር የለውም። አላወቁም። ጀማል በቃ ባይስቲስት እንትን ትበል መታይቀታ ላይና ነገሩን እኔ እኮ ብያለሁ። ቤተሰብ ጋር እንዳሄድ ከኔ ጋር ጨርሺ ቤንዝሉላ ሳይሽ እንዳምትቸው አንተው እዛ ጋር ቤንዝሉ አወዳቸዋለሁ። ይህ ማለት ሪከርድ ላይ ኦኬ ነው። አይ ስማውና ሰዎች ብናቱ ማብላቡሽ አንቺ ሌዝቢ ነሽ። ሌዝቢ ታውቂያለሽ? ሌዝቢ ነሽ። ዱባይ ተቀምጠሽ ከአሜሪካ ዲያስፖራ አሁን ቋበን ታደርግ የሰው ትዳር በታኝ ትዳር ምትበታትኝ ቴንኪ ደግሞ ትዳር በታኝ ነሽ አንቺ። አንቺ ማለት ቆሻሻ ነሽ። አክስቴን እህቴን ሶስታችንን ማለት ነው። እና ብዙ ላሰማ እችላለሁ። በጣም ብዙ የተሳደበችበት ቤተሰቦቼን ማለት ነው። እና እኔ በዛ መጠን እንኳን አልሄድኩም። ወንድሟ ይሰራ ነበር እኛ ቤት ይሰራ ነበር ብያለሁ። ኦፍኮርስ ይሰራ ነበር። ዛሴት የተናገርኩት ነገር ያንን ነው። እና አግዢው ብያታለሁ። የተናገርኩትን አሁንም አልክድም። ምንም ፈራው የሚያስፈራራኝም ሰው ይሄ ውርደት አይደለም እኮ ስራ ይሄ ውርደት አይደለም። እኛ ቤት ይሰራ ነበር ቤተሰቦቼ ሳይቀሩ ማለት ነው። እንደ ቤተሰብ ነገር ናቸው። እኔ እንደውም አላውቅም ነበር። አባቷ ሁላ ሲሞት ማለት ነው ሄደው የእኔ ቤተሰቦች ሄደው ሁላ ጠይቀው ምናምን እንደዚህ አይነት ሪሌሽን ነበር የነበረው። አይ ቲንክ እና ወንድሟ እኛ ቤት ይሰራ ነበር። ስ ሀው አይ ቶክ ላይክ እና በጣም በካም ወይ እና የእኔ ቆንጆ የኔ ማል እያልኩ ነው የነገርኳት። ገባክ? የነገርኳት እንደዚህ እያልኩ ነው አለ ሪከርዶቹ እንዳለ ብያታለሁ። ያልኳትም ደግሞ ትክክለኛ ነገር ነው። የዋሸሁት ነገር የለም። ስለ እኔ ስታጣራ የነበረውን ቮይስ ከፈትኩት። ስለ እኔ አውቃለሁ እያለች ነበር ስታወራ የነበረው። አታውቅም ይኸው ስጠይቅ ብዬ ከፈትኩ። ስት ያደረግኩት ነገር ይሄንን ነው አለ ሪከርድ ሂድና ኩዊን ሀያቲ ላይ እና ኢትዮ ላይቭ ሪከርድ ላይ ያለ ከዛ ማን በደንብ እንደተሳደበና ማን ሲዝት እንደነበር በደንብ ማየት ትችላል። ይሄ ሚዲያ ነው የሚቀመጥ ነገር ነው ሪከርድ ተደርጎ። እንደዛ የምትሉ ከሆነ ዲቦራ የሁለታችሁ ጸብ በሁለታችሁ እናትም ተሰዳደባችሁ ምንም በሁለታችሁ ነው ማለቅ ያለበት። ቤተሰብ ሄዱ ቤት እናቃጥላለን ማለት ስማ ወንድሜ፣ ቤት እናቃጥላለን አንገትም ቆርጣለን። ምን አይነት ስነ ምግባር እሱ ዝም ብሎ እዚህ ላይ የሚወራው ውርጋጥነት ነው። ሴት ልጅ ስለሆነች ነው ወንድ ልጅ ሄዶ ቤተሰቦቿ ጋር እናርዳለን እንገላለን የሚለው። ወጣ ብሎ ዝም ብሎ እንደ ጀግና ወጣ ብሎ ለምን አይዋጋም? ይሄ ሚዲያ እኮ ነው። ዝም ብሎ ማንም ወጥቶ እኔ ነገ አነቁ ወንድሞቿ ነው እንደዚህ ያሉት። ያንን ቢያደርግ ዝም ብሎ ተኝቶ የሚኖር ይመስላል? እንደዛ ነው የምታስቡት? አይ ትክክል አይደለም። እንደዚህ ትክክል አይደለም። የእውነቴን ነው የምልህ። ማስማማት ካለባቸው አስማሟቸው። መስማማት ነው የሚሻለው። ይስማሙ፣ ምንም ችግር የለ። ግን እንደ የምታስፈራራው እሷ ፈርታ እሺ ብላ እንድትተው ነው። ምንድን ነው አንድ ውርጋጥ አረብ ሀገር የምትሰራ ልጅ ነች። እሷም አይደል እንዴ አንድ ውርጋጥ ሄዳ እዛ ሀገር ቤት ደውላ ማለት አለባት። እነሱስ መታዘዝ አለባቸው እንዴ?
ሁለቱም የኔ ቆንጆ አልተባባሉም፣ ተሰዳደቡ። ሁለቱ ተሰዳደቡ ሳይጨርሱም እንዴ መፍታት ነው። ወደ ፋሚሊ ይደብራል። ነገር ፌር አይደለም። ገባሽ? ጭራሽ ደግሞ እነዚህ ኪያ ሄድና አሁን እዚህ ጋር ገዝቱን እንትን በል ቤታን ላይቭ ላይ እንትን እያለች ስለሆነ እሷን ላረጋጋት። በቃ ነገሩ አሁን እንደዚህ ከዚያችን ያለ መልስ መስጣት ምናምን አልፈለግም። አሁን በራሴ አያስፈልግም። ዲቦ የኔ አያስፈልግም። መረጃ አይውልህ ኪያ መረጃ እናቴን ሰድባለች፣ አባቴን ሰድባለች፣ አያቴን ሰድባለች ያለችውን መረጃ ሲመጣልኝ ኪያ እኔ ራሴ ላይቭ ላይ ቪዲዮ እንደዚህ ባለበት ይቅርታ ጠይቃታለሁ። ዳስት ይሄ ያ አሁን አንቺ ኢትዮጵያዊነትን ነው የምትፈልጊው? አረብነት ፎር ሹር ኢትዮጵያዊነትን ነው ፈልገው። ትጫዋት ችግር የለም። ትጫዋት ይቺ ሴት ነች። ትጫዋት ምንም ችግር የለውም። የእንትኗን የተናገረ የፖለቲከኛ ነው ባይዞ የራሷን የውስጧን ነው ኢንተርናል ፊሊንጓን የተናገረች። ሴቶች መከበር አለባቸው። ስለዚህ ሺ ሶ ቢዩቲፉል ኤኒዌይስ ሺ ሶ ቢዩቲፉል አደረበው። በጣም ቆንጆ ናት። ባይዞ ደግሞ ካበሻ ስለተከለከለች በጣም ቆንጆ ናት። እንደው የሚችል አገባሽ ትስቂያለሽ። እንዴት አወቅሽኝ? አንቺ አሁን አረብ ነሽ ግማሽ። እንዴት ነው አንተን አይካለሁ የታስቀኝ ቪዲዮ ራሱ ተቆርጦ ምናምን አይካለሁ። ምኑ ነው የሚያስቅሽ? ምንም የሚያስቅ ነገር እኮ የለም። ገብርኤል ዳቦ ይበላል ኖ አንዳንዴ ታስቀኛ ደስተኛ ምኑ ነው የሚያስቀው? ማርያም ሽንቁሩ ጋር ትገኛለች። ምንም የሚያስቅ ነገር እኮ የለም። አውቀው ነው እነ ዲሽቃት የትግሬ አርሶ አደሮች እያሉ ኮሜዲ ለማስመሰል የሚፈልጉ እንጂ እኔ የምናገረው እኮ ትክክል ነው። አንተ አወራርክ ራሱ በጣም ደስ ትላለህ። ላይክ በጣም ደስ የምትል ሰው ነህ። ወድጄሃለሁ አይሻልም እኮ ወድጄሃለሁ። እንደሱ ነው። ኧረ ትሰሚኛለሽ? አንቺና ሳምሪ እዛ ለምን እንደፈለጋችሁ አትበላሉ። ግን እዚህ ቤዛ ያለ መረጃ ለምን የሰደብኩበት ለምን አምጪ እስኪ ቤዛ ለምን አታመጪ? እኔ ሪከርድ ላምጣ። ይኸው ኢትዮ ላይ በየቦታ ተፖስቷል። ትላልቆች ናቸው። አንዴ በመድኃኒዓለም ወይኔ ስታስጠሉ። አንዴ ያው ዲኮራ ያንደሰከሰ አንዴ ቆይ ሳምሪ ተረጋጊ እንዴ። ሄሎ ፈርቼ ምናምን መስሎሽ ነው እንደ የመጣሁት እዚህ ጋር ልትነጋገሪ ከሆነ ተከባብረሽ ትነጋገሪያለሽ። አልነጋገርም ማለት ነው። ምን እንደምታመጪ አብረን እናያለን። አንዴ ለእኔ ድምፅ ትሰጪኛለሽ። አንዴ ሰማሁ እኔ አንቺ ቆይ አንዴ ቤዛ አንቺን እኔ በስርዓት አውርቼሽ ተነጋግረን ከወንድሟ ጋር ነው ዲቦራ ስህተት ካለባት እኔ እንኳን ወክዬ ይቅርታ ጠይቅላታለሁ። ቤተሰቦቿ ስልሽ ቤዚ ምን አልሽ? ማአዚና ሳምሪና ዲቦራ እንደፈለጉ ይደባደቡ ይጨፋጨፉ አይመለከተንም። እኛ ጎረቤቶች አብረን የበላን አብረን የጠጣነን። ነገር ግን ዲቦራ አባታችንን ጠንቋይ ብላ አያታችንን ሰድበዋለች። አያታችን አባ ገዳ ነው በዚህ ደረጃ ብሎ ወጣቶቹ ያንን ነገር ሲያሳዩ ጊዜ እኔ ገባውኝና ቤዚ ሳናግርሽ ቆይ ቤዚ እንዳትገቢ ምን አልሽ? ዲቦራ ብላለች ብላችኋል። እኔ ዲቦራ ይሄ እናንተ የተናገራችሁትን ጸያፍ ንግግር ከተናገረች እኔ ዲቦራን እዚህ 13 ልጄን ሳምሪ ይኸውልሽ መሲ ልጄን ነው የምልሽ። ይኸው ልጄን ኢንሳን ኦኬ ስጪኝ ቪዲዮ። እኔ 13 ማል ዲቦራን ረግጣታለሁ እያልኩሽ ነው። ስጪኝ ቪዲዮ። ጠንቋይ ምናምን ብላ የተናገረችውን ዲቦራ አላልኩም ካል እኔ ይኸው ልጄን ነው የምልሽ። አስቀምጥሽ ልጄን ምናምን አትበይ በእናትሽ አምጪ። ኧረ ዲቦራ በስመ አብ ኧረ በስመ አብ ይሄ ጥሩ አይደለም። አትንሿከኩ አምጪ አመጣልሻል። ጠብቂ መሻከክ አይደለም። ኦኬ ዲቦራ ስሚ አንቺ ርኩስ አላልሽም? አሙዬ እኛ በገራን ነው ብለሽ አላልሽም? አንዴ ላውራ አንዴ አስወሩኝ እኔንም አስወሩኝ። እኛ በገራን ነው ብለሽ አላልሽም? ሳምሪ ሙያ ባገር ሲጨርስ ሌላ ሰው ያወራል። እና ምንድነው ለሁለት ቤዛና ሳምሪ አንቺ ሳምሪ የምትባይ አትስደቢያት፣ በስነ ስርዓት ትመልሽላት፣ አትስደቢያት። መሲ አንዴ ማሪ አውሪ አንቺ አንዴ ላውራና ስጨርስ የተናገረችበት እሺ
ቪዲዮ መጀመሪያ ማነው ቤተሰብ የሰደበው? መጀመሪያ ቤተሰብ ማነው የሰደበው? እኛ ቤት በፊት ይሰራ ነበር። ይሰራ ነበር። ስድብ ነው እንዴ? አዎ ይሰራ ነበር። ስድብ ነው ስድብ ነው ወይ እንዴ? ይሰራ ነበር እኮ እንዴ። ዜድ በእናትሽ ስርዓት ይኖርሽ ዜድ። በቃ እረፊ። ወይ እኔ ቤዛ ከቤዛ ጋር ላውራ። መሲ መደማመጥ የለም አይደለ? እሺ ጠንቋይ ምናምን አላልኩም ያለችው ብቻ ማዳመጥ አይሻልም? ተከራከረ። ሙሄ እኛ ቤት ይሰራ ነበር ማለት ስድብ ነው ወይ እንዴ? ስድብ ነው ወይ ንገሪኝ። ስድብ ነው ወይ? አባቷ እግር የለውም ጠንቋይ ብለሽ ተናገርሽ። ቤዛ ስሚ በይ ሲሉኝ ኖ ኖ ኖ ኖ እንደዚህ አይነት ነገር እኔ አልልም ነው ያልኩት። ገብርኤልን እኔ እያዳመጥኩሽ ነው እኮ ዲቦራ፣ እኔ እያዳመጥኩሽ። ቤዛ ይኸውልሽ እኔ ተረጋግቼ ላውራሽ ቤተሰብ ካልሽ ማለት ነው። መሲ መረጃ አምጪኝ አልሽኝ አይደለ? ቴንኪው መሲ። ይሄን ትችልሻለሁ እኮ ለማትሰሙኝም። እሺ አሰሚ። እሺ ከመጀመሪያ ጀምሮ እሺ ስሙ። ዲቦ ሚውት አድርጊ ዲቦ። ችግር የለም። ይኸውልሽ የወንድሜ ስም ጀማል ብልኮ ይሉታል። የእሱን ስም ጠራች መጀመሪያ። 3 ቪዲዮ አረጋግጣለን። መጀመሪያ ስድብ ቤዛ መጥተሽ እዚህ ጋር ከመናገርሽ መሐመድ መሲ የአያቴ ስም ነው። እኛ ቤት ይሰራ ነበር። እሱንም ስሚ። ወዳት እናቴን ይሳይኑላችሁ። አባቴ ይሙት፣ እየዋሸሁ አይደለም። አባቴ ይሙት፣ ይሄው የዛሬዋን ቀን አያሳልፈኝ ነው ብላችሁ። ለዛ ነው ለካ በዚህ መሐመድ እኛ ቤት ይሰራ እኮ ቡልኮ እዚህ አረብ ሀገር እንዳመጣሽው የኔን ማለት ነው እንዳመጣሽው መሐመድ የሚባለው ሙሄ የሚባለው ወንድም አለሽ። እኛ ቤት በፊት ይሰራ ነበር። እኛ ቤት እንደ ጥበቃ ነገር ሆኖ ይሰራ ነበር እና ወንድምሽ እርጁ የኔ ህይወት እንደዚህ ይናል ከሚያሳስብሽ እና ከሚያስጨንቅሽ ወንድምሽ ሙሄን እርጁ። ከአባቴ ጋር ሀቅ አይደለም። ቆይ ምድር ላይ ሀቅ አይደለም ያኖራል። ዲቦ ቆይ ዲቦ አንዴ ቆይ ሳምሪ ምድር ላይ ሀቅ ነው አይደለም ያኖራል። እናትሽ ቆይ አንዴ ቆይ ዲቦ ሚውት አድርጊው። እናትሽ ያቺ ትላም እናትሽ ሸርሙጣ ብለሽ የመጀመሪያ ቪዲዮ ያንቻል አይደል ሳምሪ? ያንን እኔ ልንገርሽ ሳምሪ፣ እናቴን በዛ ደረጃ ከሰደብሻት ፈጣሪንም ልናገር እችላለሁ። እኔ አሁን የምፈልገው ወንድምሽን የተናገረችበት አባትሽን አያትሽን ያንቋሸሽበትን ቪዲዮ አምጪ። ቅድም ዲቦራ ያሰማችን ያቺ ትላም ሸርሙጣ እናትሽ ነው ያልሻት እናቷ ናታ። ለእሷም ታዲያ ሳምሪ ሁለታችሁ ናችሁ ይሄንን ነገር ልትፈቱት የምትችሉት። ኦኬ ቤዛም አያገባትም። ቤታ ማሬ ላምጣልሽ። ስለማትሰሙኝም እሺ፣ እንዴት ነው የምትሰሙት? ፌር ሆነሽ ከሆነ ብላለች። እሺ ኦኬ፣ ቪዲዮ ሜቢ ድምጿ የራሷ ድምፅ አስጠልቷት ከሆነ ዲቦራ ማለት ሳምሪ የእሷ እናት ትሰደብ ትላም ሸርሙጣ እናትሽ እንደዚህ ሆነ ባለም። ኦኬ ልንገርሽ፣ እሺ የኔን ሀያት ኦኬ፣ የኔና እሷን ታዩና ቤተሰብን ታዩና ሀያትን የፈለግሽው አይደል? የሀያቴን ስም ማጽዳት ነው የፈለግሽው መሲ። ችግር አንቺም እንደዛ ሲሆን አንቺም እናቷን ይቅርታ ትጠይቂያለሽ። ሳምሪ አንዴ ብቻ ላውራ። ቆይ እሺ ዲቦራ እየሰማሽ ነው አይደል? ቅድም አንቺ የሳምሪ ሀያት በዊልቸር ለሚሄደው መከት ቤት ብለሻል አላልሽም?